እኔ ዛሬ ብንሸነፍ ውርድ ከራሴ በቃ ባለፈ አስበጥራችሁናል። እስኪ በቃ አንድረስ ነው ያበጠሩን ሪያል ቤቲሶች። የምሬን ነው የምላችሁ። ስፔን ላይ እንዲህ ተለጥልጠን አናውቅም እኛ ማንዬ። በቃ አሁን ይሄንን ዋንጫ ማሳካት መቻል አለብን። ገብቷል አይደለ? ስለሆነ ጠንከር ብለን ዶርትመንድን ወቅጠን ለነጋሪ ሳናስተርፈው መላክ መቻል አለብን። በቃ እኛ አስፈሪ ቡድን ነን ማንዬ። አስፈሪነታችንን ደግሞ ማሳየት መቻል አለብን። ገብቷል አይደለ? ለማንኛውም ዛሬ እጅግ ወሳኝ የሆነ እንግዲህ የወዳጅነት ጨዋታ አለን ጀማው። በዚህ ጨዋታ ላይ እንግዲህ ጥሩ ነገሮች እንመለከታለን ብዬ እጠብቃለሁ። ጀማው ጨዋታውን ከማሸነፍም በተጨማሪ ማለት ነው። ሌላው ደግሞ አንዳንድ ፈጣን መረጃዎች ለማግኘት ካስፈለጋችሁ በሃይዌይ ሊንክ አለ ቴሌግራም ተጨናችሁ ከች በሉና እዛ ደግሞ አንዳንድ ጥቅሞችን አስቀምጬላችኋለሁ። እዛ መጣችሁ መውሰድ ትችላላችሁ። ገብቷችኋል አይደል? ኑ ቴሌግራም ላይ አትጎዱም። አይታችሁ ትመለሳላችሁ። ኑ ቴሌግራም ይመቻችሁ። ታላቁ ክለባችን አርሰናል ዛሬ በሜዳችን በደጋፊያችን ፊት ቦሩሲያ ዶርትሙንድን ያስደብራል። በከባዱ ነው አብዮታዊ እርምጃ የሚወስደው። እንግዲህ 12 ሰዓት ከቦሩሲያ ዶርትሙንድ ጋር ጨዋታ ይኖራል። አዳዲስ ነገሮች ሊኖሩ ይችላሉ። ብሩኖ ጉማሬሽ ትንሽም ቢሆን የመጫወቻ ጊዜ ያገኛል ብዬ ተስፋ አደርጋለሁ። ከደጋፊዎችም ጋር ይተዋወቃል እና እንግዲህ ያው ፕሪሚየር ሊጉም ሊጀምር ስለሆነ ከዚህ በኋላ የአርሰናልን ትክክለኛ ጨዋታ ምን አይነት ጨዋታ ይዞ ይቀርባል የሚለውን በዚሁ የምናይበት ይመስለኛል። ትንሽ ተጫዋቾች ቢቀሩብንም ያው ገና ቢሆኑም ማለት ነውና ይሄን ጨዋታ እንዴት ነው የምናየው በምንድን ነው የምናየው ምናምን የሚል ነገር አልፈልግም። እቺን ድንብህ ቴሌግራም ላይ ሰርች አድርገህ ከችበል ተግባባና እዛ ሁሉም ነገር ፏፈሽ ብሎ ይጠብቃል። ይመችህ ሀቢቢ። የጨዋታ ቀን ነው። ሰንበትን ሊያሳምርልን ታላቁና ገናናው ክለባችን አርሰናል ዛሬ 10 ሰዓት ሲል በኤሚሬትስ ካፕ ከዶርትመንድ ከች ይላል። ታዲያ ብሩኖ ጉሜሬሽን ለማየት የናፈቃችሁ ሰዎች እንዳለ ሪፖስትና ኮፒ ሊንክ እያረጋችሁ ውጤታችሁን ኮሜንት ላይ የትገመታችሁ ዛሬ 3-0 ወይ 4-0 ቀለል አድርገን እናሸንፋለን። የእናንተን ኮሜንት ላይ ጠብቃለሁ። በሜዳችን ነው። ይመቻችሁ። መልካም ቀን። ማች ዴይ የኤምሬትስ ዋንጫ የወዳጅነት ጨዋታ አርሰናል ከቦሩሲያ ዶርትሙንድ ዛሬ ነሐሴ 3 ከሰዓት 10 ሰዓት ላይ በኤምሬትስ ስቴዲየም የጨዋታ ቀን ደርሷል። ዛሬ መድፈኞቹ የቅድመ ውድድር ዝግጅታቸውን በታላቅ ፍልሚያ ለመደምደም በራሳቸው ሜዳ በኤምሬትስ ስቴዲየም ከጀርመኑ ኃያሉ ክለብ ቦሩሲያ ዶርትሙንድ ጋር ይፋለማሉ። አዲሱ የቡድን አወቃቀር፣ አዲሶቹ ፈራሚዎችና የቡድኑ አዲሱ ጥንካሬ በሜዳ ላይ ለማየት የምንጠብቀው ይሆናል። ኤምሬትስ በመድፈኞች ደጋፊ ድምፅ ትናወጣለች። መድፈኞችም የኤምሬትስን ዋንጫ በድል ለመዘጋጀት ዝግጁ ናቸው። እንጠብቃለን፣ እንደግፋለን፣ እናሸንፋለን። ከሞኒዮ ገነርስ ውድ የአርሰን ደጋፊዎች እናንተ ምስኪን ይህን ጨዋታ ውጤቱን ገምቱ። እንዲሁም ለቻናሉ አዲስ ከሆናችሁ የፕላስ ምልክቷን ይጫኑ። ላይክ፣ ሪፖስት፣ ሼር አይረሳ። ሮሜሮ ወደ አርሰናል የሚባል መረጃ ደግሞ በጣም የተስፋፋ ነው። የቶተናም ታማኝ ምንጮች ራሱ በጣም የተስፋፋ ነው። ሮሜሮ መችስ አታሳብደኝም። እኔ አላቅም። እኔ አታሳብደኝም። መች እየገፋ ነው ምናምን አርሰናል ለመቀላቀል ፍላጎት አለው። የቶተናም ታማኝ ምንጮች መችም ይመስለኛል ለመነገጃ ነው። ቶሎ ብሎ አትሌቲኮ እንዲወስደው የቶተናም ምንጮች አርሰናል ሊወስደው ነው ያሉት፣ ፍላጎት አለው ያሉት ቶሎ አትሌቲኮ በውድ እንዲያስፈርመው ነው። አርሴ መነገጃ ነው የምትሆነው ማለት ነው እንጂ ሮሜሮ አታደርገው። ሚኮስፐርስ ጉድሽ ፈላ። በቃ የገዛ ካፒቴንሽ አርሰናልን መቀላቀል እፈልጋለሁ ሲል ተናግሯል። ሰበር ዜና ጋይስ፣ ፎሎ ያረጋችሁ ኮፒ ሊንክ ፈጠን ያለ መረጃ እንዲደርሳችሁ ማለት ነው። ክርስቲያን ሮሜሮ አርሰናል ለመግባት ክፍት ነው ሲሉ ፋብሪዚዮን ጨምሮ እንዲሁም ደግሞ ሃንዶፍ አርሰናል ዘግበዋል። ክርስቲያን ሮሜሮ በአርሰናል ቤት ጋይስ እንዴት ታዩታላችሁ? ዊሊያም ሳሊባ የመጀመሪያዎቹ ወራቶች ላይ እንግዲህ በጉዳት ምክንያት አይገኝም። እንዴት ነው ሮሜሮ ወገን? ክርስቲያን ሮሜሮ ወደ አርሰናል በዚህ ዝውውር ዙሪያ ያሉትን መረጃዎች አጠራርገን እንመልከት። መጀመሪያም ተጫዋቹ ወደ ክለባችን ለመምጣት ራሱ ክርስቲያን ሮሜሮ ግፊት እያደረገ እንደሆነ መረጃዎች አሳይተዋል። ተጫዋቹም ከጋብሪኤል ሄንዜ ጋር በጣም ጥሩ የሚባል ግንኙነት አለው። ጋብሪኤል ሄንዜም ተጫዋቹ ወደ ክለባችን እንዲመጣ ግፊት እያደረገ እንደሆነ መረጃዎች አሳይተዋል። ቶተናሞች ግን አሁንም በአቋማቸው እንደጸኑ ነው። ለክለባችን ተጫዋቹን መሸጥ አይፈልጉም። ቶተናሞችም የአትሌቲኮ ማድሪድን የዝውውር ጥያቄ እየጠበቁ ይገኛሉ። አትሌቲኮ ማድሪዶችም የዝውውር ጥያቄ ለመላክ እየተዘጋጁ እንደሆነ የፋብሪዚዮ ሮማኖ መረጃ አሳይተዋል። ነገር ግን ተጫዋቹ ወደ ክለባችን ለመምጣት ግፊት የሚያደርግ ከሆነ ቶተናሞች ተጫዋቹን ለክለባችን ለመሸጥ እንደሚገደዱ በዛሬው ዕለት የወጡት መረጃዎች አሳይተዋል። ክለባችንም ከተጫዋቹ ጋር በዛሬው ዕለት አንዳንድ ንግግሮችን ለማድረግ እንደሞከረ መረጃዎች እየገለጹ ይገኛል። ሮሜሮን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። እናንተ ስለ ክርስቲያን ሮሜሮ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን።
ብሩኖ ጉማሬሽ ስለ ዴክላን ራይስ የተናገረውን ሰማችሁ ወይ? ሲጀመር ዴክላን ራይስ ከክለባችን የኤጀንት ክፍያ ጭምር ማግኘት አለበት። ብሩኖ ጂ ዛሬ እንግዲህ ፊርማውን ሲያኖር ስለ ዴክላን ራይስ ሲናገር ወደ አርሰናል ከመምጣቴ በፊት ገና ከአርሰናል ጋር ስሜ መያያዝ ሲጀምር ቴክስት ያደረገልኝ ዴክላን ራይስ ነበር። እባክህ ወደዚህና ካሁን በኋላ ምንም አይነት ግጭት አይኖርም፣ እዚህ ጓደኛሞች እንሆናለን፣ አርሰናል ለአንተ ትክክለኛው ክለብ ነው ሲል እንግዲህ ዴክላን ራይስ ነው መጀመሪያ ቴክስት የላከልኝ። እሱ ቴክስት ሲልክልኝ እጅግ በጣም ደስ ብሎ ነበር። እንደኔ እይታ የኔና የዴክላን ራይስ ጥምረት በዓለም ካሉ ምርጥ የመሃል ሜዳ የሚድፊልድ ጥምረቶች ሁሉ ጥራት ያለው ጥምረት ነው ሲል እንግዲህ ብሩኖ ጂ ተናግሯል ማለት ነው። ታዲያ ብሩኖ ጉማሬሽ እንደተናገረው ይህ በኒውካስል እና በአርሰናል መካከል የነበረው ፍልሚያ በራይስ እና በብሩኖ ጂ መካከል ማለት ነው። አሁን ሁለቱም አንድ ማሊያ ለብሰው አንድ ክለብ ይፋለማሉ። ብሩኖ ጉማሬሽ እንደተናገረው ይሄ ጥምረት በዓለማችን ላይ ከሚገኙ የመሃል ሜዳ ጥምረቶች እጅግ በጣም ጸዴው ጥምረት ይሆናል ብዬ ጠብቃለሁ። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ።